ሰላም ሰላም፣ እንኳን ወደ ገኒ ሚዲያ በሰላም መጣችሁ። ስለመጣችሁ ደስ ብሎኛል። እናንተም ከመጣችሁ አይቀር እጀ መንገዳችሁን ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ምክንያቱም እኔን ያበረታታኛል፣ ያጠነክረኛል፣ ያጀግነኛል። በተደጋጋሚ ቪዲዮዎችን እንድሰራም ይረዳኛል። ዛሬ ደግሞ እናንተን ያስደስታሉ፣ ፈታ ዘና ያረጋሉ የምላቸውን ቪዲዮዎች መረጥ አድርጌ ለእናንተ ይዤ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መከታተል፣ ከኔ ጋር መቆየት ብቻ ነው። ከኔ ጋር ሁኑ። አንተና የምር ቤቴን ሳምካት ተቀልዳለህ እንዴ? አንተ እኮ ነው ሰውዬው። መጀመሪያ ማለት ነው አይኔን አየሁ። እሺ፣ ከዛ አይኗን አየኋት። ከዛም እንዳርኩ ታውቃለህ፣ ወደ እሷ ነው ጠጋሁት። ለምን እንደጠጋሁ ታውቃለህ? ምክንያቱም በመካከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ ይህንን ዲስታንስ እንዴት ነው ካልኩሌት የምናደርገው? ስፒድ ሲባዛ በታይም እኩል ይሆናል ዲስታንስ ማግኘት እንችላለን። 20 ሲባዛ በ5 እኩል ይሆናል 100 ሜትር ይሆናል። ወይም ደግሞ ዲስታንሳችን 100 ሜትር ነው ማለት ነው። ተከታተል እንጂ ለአንተ እኮ ነው የማወራው። ነገር ዜሮ ከምታመጣ ይሻለም። አትከታተልም? ለአንተ አይደል የሚያወራው? ያኛው አይኑ ፈጠጠ። ይሄኛው ግን ወዲያው ሌላ ማትሱስ መግባቱ አይገርምም? በእውነት በጣም ይገርማል። የእሱ ፍጥረት የዛኛው አይን ፈጠጠ። አካም ነጋቲቱ አኒን መቃንኮ ሀኔዳ። ይሄ ደግሞ የቦረና የቪንቴጅ ኩባያ ነው። የሚገርመው ነገር በህይወቴ የመጀመሪያዎቹን 4 ዓመታት እየኖርኩት ቦረና ውስጥ ነው እና ከምርጥ ትዝታዎቼ አንዱ ገጠር ያለን እንጠጣው የነበረው ሻይ በወተት ነው። እዚህ ኖርዌይ ደግሞ ቻይ ላቴ የሆነ ቅመም ያበዛበት ጥቁር ሻይ ከትኩስ ወተት ጋር በጣም ፖፑላር ነው እና ከመወዳቸው አንዱ ነው። ምክንያቱም የሻዩ ቃና ነጣዕም በቀጥታ ወደ ልጅነቴ ይወስደኛል። እናንተም እንደምትወዱት ተስፋ አድርጋለሁ። አይገርምም? ግን እኛ ብቻ ከሀገር ስንወጣ ኢትዮጵያን በጣም የምናስባት የሆነ የልጅነት ትዝታ እኛ ብቻ ያለን ይመስለኝ ነበረ። እነሱ ጋር ያለ አይመስለኝም ነበረ። ሄዳ እዛ ስለኖረች አየክ ሁሉን የኢትዮጵያውን ባህል ታስታውሳለች። ኢቨን ኩባያውን እኛ ሁሉ ረስተነዋል። ያንን ኩባያ ወተት የምንጠጣበት ሻይ የምንጠጣበትን እሷ ግን ስቲል ታስታውሳለች። በዚህ እድሜዋ በጣም ስለገረመችኝ ነው ይዣት የመጣሁት። እናንተም እንደምትገረሙባት እርግጠኛ ነኝ። ወደ ቀጣዩ ቪዲዮ። ትርጉም በነፃነት ወርቅነህ እንግሊዘኛን ሲተረጉም እስቲ እንየው። ውስጤ ብዙ እውቀት ተሰንጓል። ይሰይድ እውቀት ውስጤ ተሰንጓል። I am sandwich man. Sandwich. You're really funny, Haile. Give it out. ነፂ ግን አይገርምም? እንግሊዘኛን ሲተረጉም ውስጤ ብዙ እውቀት ተሰንጓል ሳንድዊች። እንደገና ደግሞ you are funny ግመጠው። በጣም ይገርማል። ስለሚገርመኝ ነው። ኦልድ ቪዲዮ ነው ግን ያው ያስቀኛል ሁሌም ሳየው፣ ለዛ ነው። ሚስቶቻችንን ቪዲዮ ኮል የምናወራቸው ሾፒንግ ሲሉኩም ብቻ ነው። ይሄ ነው ይሄን ያልሽኝ፣ ይሄኛው ነው። አንዱማ ጭራሽ እንዲህ በቃ ላይ ተድፋፋ ነው የምላችሁ። ስክሪንሻት አድርጎ ሊያመጣት ነው መሰለኝ። አገር ቤት እንኳን ሄደን ቪዲዮ ኮል እንኳን እናወራቸው። ልክ ሾፕ ሰንደርስ ነው እንከፍቷለን። ይሄኛው ቻሉን እንግዲህ አጋባሽ ምንድነው ማድፋፋሽ አለ። ያ ወንዶች አይ ቲንክ ይረሳሉ ይመስለኛል። ብዙዎቻችሁ ትጋሩኛላችሁ ይሄንን። ያው ሴቶችም ስናዝ ትንሽ እናሳስረዋለን ይመስለኛል። ሄደው በቃ ሁሌም ነው ቪዲዮ ኮል ደውለው ነው ይሄኛው ነው ሰላጣ ስትሏቸው ጎመን ያሳዩአቸዋል። ያ የተለመደ ስለሆነ ነው ያመጣሁት። ገዘውልሽ ምንድነው የፈለግሽው? ተናገሪ። ምንድነው የምትፈልጊው ማርዬ? በእናትህ በቃ አሁን ያልኩን ከጉግልም ቢሆን ያያሳይ የፈለክ አሳያ። ኧረ በእናትሽ እኔ እዚህ የሚያክል ገቢ ውስጥ እነሱ ግራዋ ያቁም ባህር ዛፍ ያቁም። ግራዋ እንዴ ገና ለገና ጉንፋን ያዘሽና እኔ ግራዋና ባህር ዛፍ በጠይቃቸው ያቁም እንዴ? እኔ ከየት ላንጣ? ግራዋ እኮ የለም ማርዬ።
ባህር ዛፍም የለም አያውቁሽ። እኔ ግራዋ በእንግሊዘኛ ምንድነው የሚባለው? ጉግል ላይ ጽፋ ሳያቸው አረ እኔ በሰው ሀገር ማበዴ ነው ዘንድሮ እንዴ ካልጠፋ ሁሉ ነገር እያለ እዚህ ገቢ ውስጥ ሁሉ ነገር እያለ ይሄ ሁሉ ነገር እያለ ምትጠይቀኝ ባህር ዛፍና ግራዋ። አረ እኔ ሳውንስ ተሰቃዩ ምን ባረግ እንደሚሻለኝ በቃ በሰው ሀገር ጸጉሬ ግማሽ ደረሰ እንደቀልድ። አሁንስ ማበዴ ነው ጨለልኩ ሀገር ወላካ ያ አንዳንዴ እዛ የለመድነውን ነገር እንፈልጋለን። እኔ አሁን መድኃኒት መዋጥ አልወድም። ስለዚህ ሁሌም እንደዚህ አይነት የለመድኳቸውን ባህላዊ መድኃኒቶችን ፈልጋለሁ። ግን ስሞቻቸውን አላቅም፣ አላገኛቸውም። እሷም እንደኔ ሆና ይመስለኛል ያው ሀገር ቤት ይላካትና ጉንፋኗን አስወጥታ ግራዋዋን ጠጥታ ትብቅ። ለምን መድኃኒቱን እንደማንፈልገው አላቅም። ትገርማለች። ያ ስጨውት አልሰማትም። ደግሞ አይታይም ብሎ ይፈልሳሉ። ሰራችላቸው። ያ አቴንሽን ሰጥተው የሰሟት አልመሰለኝም። ስጨፍን አይታይም። ማንም ሰው አይኑን ከጨፈነ አይታየው። ግን እናት አይደለች እሷ የሰማቻት መታመሟን እንጂ ስጨፍን የምትለውን አልሰማቻትም። በቃ ደንግጣለች። ያው ስንደነግጥ ብዙ ነገር አንሰማም። ለዛ ነው ጥሩ ትሪክት ይመስለኛል። ወራት ከወሰደ ከፍተኛ ፍጥጫና ከፍተኛ የሆነ የዲፕሎማሲ ውጥረት በኋላ አሜሪካ የፈለገችውን አሳክተዋለች። ቻይናም በይፋ እጇን ለአሜሪካ ሰጥታለች። የቲክቶክ ጉዳይ ነው እንግዲህ እንደምታስታውሱት ከወራት በፊት አሜሪካን ሕግ አውጥታ ቲክቶክን አግደዋለሁ ለአሜሪካ ካልተሸጠ የኔ ንብረት ካልሆነ ስትል አስታውቃ ነበረ። ቻይናም ደግሞ የፈለገ ይመጣል አሜሪካ ላይ ዝጊው እንጂ በፍጹም አልሸጥም ስትል ቆይታ ነበረ። ይሄም በቻይና ከፍተኛ ባለስልጣናት ጭምር እንደማይሆን የተነገረ ነበር። ነገር ግን በስተመጨረሻ ቻይና በይፋ እጇን ሰጥታ ባይትዳንስ ቲክቶክን ለአሜሪካ ካምፓኒዎች እንዲሸጥ ወስናበታለች ማለት ነው። የአሜሪካን ነጩ ቤተ መንግስት ዋይት ሃውስም እንዲሁም ፕሬዚደንት ዶናልድ ትራምፕ ይህንን አስታውቀዋል። ትራምፕም ትናንትና በፈረሙት ትዕዛዝ መሰረት ቲክቶክ ለአሜሪካውያን ባለሀብቶች ተላልፎ የሚሰጥበት ሂደት እንዲፈጸም ያስፈጻሚ ትዕዛዝ ፈርመዋል ማለት ነው በትናንትናው ዕለት። ይህንንም ተከትሎ እንግዲህ በቀጣዮቹ ጥቂት ወራት ውስጥ የቲክቶክ ባለቤትነት ለአሜሪካ ይተላለፋል ማለት ነው። የቲክቶክ ባለቤት የሆነው ባይትዳንስም እኔ ትንሽ ድርሻ ብትኖረኝ ከናንተ ጋር የሚል ጥያቄ አንስቷል ለአሜሪካውያን ባለሀብቶች ለሚገዙት ማለት ነው። ከዚህ ጋርም እንግዲህ ከተደረገው ውይይት በኋላ ለባይትዳንስ ወይም ለቀድሞ የቲክቶክ ባለቤት ለሚሆነው ማለት ነው ቲክቶክ ላይ 20% ያነሰ ድርሻ ብቻ እንዲኖረው ተደርጎ እንደሚካተት ተነግሯል ማለት ነው። ስለዚህ የቲክቶክ ባለቤት የሆነው ባይትዳንስ ወደፊት 20% በታች የሆነችውን ድርሻ ገዝቶ ይቀራል ማለት ነው። ቀሪው ሙሉ በሙሉ በአሜሪካ ኦን ይደረጋል። አልጎሪዝሙ ምኑም እንደሚቀየር ይጠበቃል ማለት ነው። የአሜሪካ ንብረት ሲሆን እንግዲህ እንደ ግዙፎቹ ፌስቡክ፣ ዩቲዩብ፣ ኢንስታግራም የመሳሰሉት አሁንም ላይ ግዙፉ የምድራችን ማህበራዊ ሚዲያ የሆነው ቲክቶክም በአሜሪካ ነው ከዚህ በኋላ ኦን የሚደረገው ማለት ነው። ይሄ እንግዲህ በጣም የሚገርም ዜና ነው። ቢኮዝ ቻይና አላደርገውም ስትለው የነበረው ነገር ነው እንግዲህ በይፋ አሳልፋ መስጠቷ። ምክንያቱም ከፍተኛ ፉክክር ነበር የታየበት። ይሆናል አይሆንም የሚለው በብዙዎች ዘንድ አጨቃጫቂ ነበር። እንግዲህ አሜሪካ በባሌም ብላ በቦሌ የፈለገችውን አሳክተዋለች። ቲክቶክን ከእንግዲህ ኦን ታደርገዋለች ማለት ነው። የሚገርም ዜና ነው። እንዴት አያችሁት? አሜሪካ ፈልጋ የማታሳካው ነገር የለም እየተባለ በከፍተኛ ሁኔታ የአሜሪካ የዜና ጣቢያዎች እየተነጋገሩበት ነው። እናንተ ምን ትላላችሁ? ከዚህ በኋላ የቻይናው ቲክቶክ የሚባል ነገር የለም፣ የአሜሪካው ቲክቶክ ነው የምንለው ማለት ነው። ይኸው እንግዲህ እንዲሆናል።
አዎ ሁሌም አሜሪካ እሷ የበላይ እንደሆነች ፓወሯን ማሳየት ትፈልጋለች እንጂ ቲክቶክ ላይ ብዙ መጥፎ ነገር ኖሮበት አይመስለኝም። የመጀመሪያ ይዘጋ ምናምን ያሉት ወደ እነሱ እንዲዞር ስለሚፈልጉ ነገሮች ሁሉ የሆነ ነገር ሲፈጠር ሲሰራ በእነሱ ስም እንዲጠራ ስለሚፈልጉ ነው። ያሉትንም አሳክተዋል። ሁሌም ፓወራቸውን ማሳየት ይፈልጋሉ። እንግዲህ ቻይና እጅ ሰጥታለች። ምን ትላላችሁ? እኔ ገራሚ ነው ብያለሁ። አሁንም ማሳያችሁ ቪዲዮ ፓርት 1 ከዚህ በፊት አይታችሁታል ብዬ ገምታለሁ። አሁን ፓርት 2 ልጅ የመጣሁትኝ የገቢዎች ነው። እስቲ እንየውና ማብራሪያ እንሰጥበታለን። ሰላም እንዴት ነሽ? እንዴ አስታወስኩሽ። አንቺ የገቢዎች ተቆጣጣሪ ነሽ አይደል? ወይ ታውቁ አሁንማ። ኧረ እባክሽ ተውሽ። ኧረ እንኳን ተውሽ በእናትሽ። እንዴ እኛን እኮ አማረራችሁን እኮ። እንዴት እንዴ አሁን ሱቁን እንደዚህ ሞልቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው። አሁን አትመጡም ስለተባለ ነው እንደዚህ ሞላ ያደርግነው። ኧረ አሰቃያችሁን። ውይ እኔ የምልሽ ቁጥጥሩን ትተሽ ግን ምን ጀመርሽ? ኃላፊ ሆንኩ። የምን ኃላፊ? የገቢዎች። ወይኔ እኮ ያመኛል ታውቂያለሽ። ትንሽ ነካ ያደርገኛል። እኔ እኮ አማኑኤል ዛሬ ልሂድ ነገ ልሂድ እያልኩ እኮ ነው። በእናትሽ ይሄ ነው ሰራችልኝ የሚለው ዘፈን ለዚህ ሰውዬ ነው የሚያስፈልገው። እንዴት አያችሁት? እንደዚህም ጀምረዋል እንደ ገቢዎች ሰውን መቼም አማረውታል። እንግዳ ፊት እስቲ እንብላ በላት እንዴ እንደዚህ አልቻልኩም። የለም ለቲ እንዲታቀፈሽ ያለሽ ባይ አዎ አሁን ቆሞ ሄዳሉ። አኩ በደከማው ነው ተሸክሟት ደስ ይላል። አንተ ግን ማንም ያቀፈክ የለም ልጅ ሆነ በጣም ስለምታስጠላ ፊት ራሱ ፀሐይ ሲያሞቁ አዙረው ነው ይባላል አይደል? እኔ በእናቴ ራሱ አረቄ ጠጥታ ነው ጡት የምትሰጥ። ለምን ስለምትካራ ፈርቶ ፊት ያስፈራል። ስወለድ ራሱ ሆስፒታል ሐኪሞች እንዲከቦ ነው 7 ዶክተርና 5 ነርስ እንደዚህ ተያይዘው ከቦ ነው ቱ አትደጋ። እንዴት አደግ ልክ እንደተወለድኩ ዶክተሩ ሸነች ግን ሸናውበት እና በ9 ወር አንቧን ያቀነሱ ወተታስ ለምን በሁለት ሚዲያ አክስቻለሁ አንቧን ይያል በጣም አድናቂ ናት። መጀመሪያ በጣም አድናቂ ነኝ። የት ሀገር ነበር ሌት የምንኖር? ከተላክ መንግስት እምቢ አለች። እዚህ ነው የምኖረው ያለ። ከዛ በፊትስ ወደ ውጭ ነበርኩኝ። ውጭ? እዛ ቋንቋ ምናምን በደንብ እዛ ጋር በየቀን ነው ደሞዝ የሚሰጣቸው እንጂ እዚህ መጣሽ ምስቄ እዛ ጋር ደሞዝ እንጂ ነው መሳቅ ገደላት። ያው ፍልፍሉ ነው። ስለ ፍልፍሉ ምንም የሚወራ ነገር የለም። የተለመደ ነው ፍልፍሉ። ወይ ይሄን በር ተስተካክልልኝም እንዴ? ስታይኛ ናጺ ይመስላለሁ። A few minutes later ማን ሰራልሽ ይሄን በር? ጎረቤታችን አቡሻ ሰራልኝ። አንተ እንደውም እምቢ አልከኝ። እና ስንት ከፈልሽ? አይ ምንም አልከፈልኩትም። ወይ እንጀራ ጋግሪልኝ ወይ ደግሞ አብረን እንተኛ አለኝ። እና እንጀራውን ጋገርሽለት? ስታይ እንጀራ ጋጋሪ ይመስላል። ያ እውነቷን ነው። በሩን አስተካክልልኝ ስትለው አላስተካከለም። ላስተካከላት ለሰራ ይከፈላል። መክፈል የምችለውን ከፍላለች። እንጀራ ጋጋሪ አትመስልም። የመሰለችውን የሚመስላትን አድርጋለች። ትክክል ናት። ሳታገቢ 40 ዓመት አለፈሽ እኮ ወይ ያሳቀቃት።
ብር ቢኖር ትዳር ከሱቅ አይገዛ ዝም ብለሽ ማታ ለሚደውልልሽ ልጅ ንገሪው ሳያመልጥሽ ተንበርክከሽ ራስ ገብተሽ አግባኝ በይው ቁመትና መልኩን አትያመትሻሽ ከዝንጀሮ መለስ ያለ ይበቃሻል። ወይኔ ጉዷ። ሰርፕራይዙ ግን የሆነ በማሳቀቅ ይመስለኛል ለእኔ ማለት ነው። አንደኛ ሴት ልጅ እድሜዋ ወደ ላይ ተሰቅሎ ሲነገርባት አትፈልግም። ሁለተኛ ነገር እንዴት ተንበርክካ ትጠይቃለች? ያልተለመደ ነገር ነው ይሄ። ማሳቀቅ ነው እንጂ ሰርፕራይዝ ማድረግ አይደለም። አያስቅ። ኧረ አባዬ እየጠበቅኩ ነበር። በእናትህ እየጠበቅኩ ነበር። ለምን? ትንሽ ብር አስፈልጉኝ። በእናትህ የለኝም። ኧረ አባዬ በጣም ነው ያስፈልገኝ። አንተ የለኝም ደረቅ ድርቅ አትበል። የለኝም አልኩህ ልቃምበት። አሁን ደነስ A few moments later. አባዬ ወይ ኧረ ቅድም ያልኩህን እኮ አላገኘሁም። ማለት አላገኘሁም እኮ ቅድም ያልኩህን ነው እንዴ? ወይኔ ልጄ ስንት ነበር የምፈልገው? 1000 ብር ብቻ። 1000 ብር? እሺ አመሰግናለሁ በጣም። እንካ ና ይሄ ለእናትህ ስጣት። እናትህም የለኝም እያለች ነበር ቅድም። ይሄም ለእናትህ ስጣት እና ይሄ ደግሞ ለወንድም ስጠውና ከጓደኞቹ ጋር መዝናናት የምትፈልገው ነገር ካለ እሺ አባዬ በጣም አመሰግናለሁ። እውነትም ጫት ያስመረቅዳል። እኔም እንደው ስከለከል ላስቀምጥ። ለዚህ ከሆነማ መቃም አለባቸው፣ ወንዶች በሙሉ መቃም አለባቸው። ፈታ ምናምን እንዲሉ እንዲያወጡ ማለት ነው። የለኝም የሚሉትን እንዲያቆሙ ጥሩ ነው። ጋድ ብለስ አሜሪካ የምለው እኮ በምክንያት ነው። አልገባችሁም? በገባሁን ጉዳይ ላስፈጽም በገባው ዊዝን 5 minutes I'm done everything። በጣም እኮ በቃ አልገባችሁም? በቃ ላይክ በእውነት ጋድ ብለስ አሜሪካ። እስቲ ተማሩ። የኛ ሰዎች ጉዳይ ልናስፈጽም ስንመጣ በጣም በቃ ላይክ በቃ ደስ ብሏችሁ በፈገግታ ምናምን አስተናግዳችሁ ጨርሱ። ለእናንተም ይቀናችኋል፣ እኛም ደስ ይለናል። እንባርካችኋለን፣ ትባረካላችሁ፣ ቀናችሁ ደስ ይላል። መልካም ስትሰሩ መልካም ይሆንላችኋል። ወዳችኋለሁ። ባይ። እውነቷን ነው። ከዚህ አሁን የሚሄድ ሰው እዛ ሄዶ እዚህ የሚሰጠውን ሰርቪስ ያውቀዋል። እዛም ሄዶ አትሊስት የዚህን ያህል ባይሆን በስሱ ሰርቪስ ማግኘት ይፈልጋል። ግን ደስ አይልም ሰርቪስ አሰጣ። በተለይ አሁን ኤርፖርት ውስጥ ያለው ሰርቪስ በጣም ነው የሚደብረው። በቃ የሆነ ተመለሱ አይልም። እዚህ 5 minutes ባይሆንም ጥሩ ነው ሰርቪስ አሰጣጣቸው። እንደው በስሱ ብንማር ጥሩ ነው። በተለይ ባንክ በጣም ነው የሚያማሩት። በጣም ያ መማር ጥሩ ነው። መልካሙ መጥፎን ከምንማር መልካሙ ብንማር ደስ ይላል። ሰርቪስ የሚወስደው ሰጪውም ደስ ብሎት ያሳልፋል ብዬ አስባለሁ። እነዚህ ልጃቸውን በሞት ያጡ ወላጆች በመጨረሻም ከአድካሚ ክርክር በኋላ የ205 ሚሊዮን ዶላር ካሳ ተወስኖላቸዋል። ነገሩ እንደዚህ ነው። በፈረንጆች አቆጣጠር በ2021 የዛሬ 4 ዓመት ሴፕቴምበር ላይ በሚከበር የሌበር ዴይ ወይም ደግሞ የወዛደሮች ቀን ነው የምንለው በእኛ በኢትዮጵያ ትርጉሙ። የዛን ቀን ላይ እነዚህ ወላጆች የ6 ዓመት ወንጌላዊት ልጃቸውን ይዘው ለመዝናናት ከዴንቨር በተወሰነ ማይል ርቀት ላይ ወደሚገኝ የግለንውድ ካቨርንስ አድቬንቸር ፓርክ ይሄዳሉ። እንግዲህ እንደዚህ አይነት አድቬንቸር ፓርክ ውስጥ የተለያዩ አክቲቪቲዎች አሉ። ይሄ ሮለር ኮስተር ምናምን ታስሮ ወደዚህ መሽቀለጣጠር በጣም ነው የሚያስፈራኝ። አንዴ ሞክሬያለሁ። ኦልሞስት እንደ ሞትኩ ያህል ነው የተሰማኝ እውነት ለመናገር። እነዚህ ወላጆችም እንግዲህ እዛ ውስጥ ካሉት የተለያዩ አክቲቪቲዎች ውስጥ የመረጡት በጣም የሚያስፈራውን ሃንትድ ድሮፕ ማይን የተባለውን እሱን አክቲቪቲ ነበር የመረጡት። እንግዲህ ይህ አክቲቪቲ ምንድነው? ያው እዚህ ላይ እንደምትመለከቱት ሰዎች በቀበቶ የታሰሩና ወደ 34 ሜትር ጥልቀት ወዳለው ጉድጓድ ውስጥ ነው የሚለቀቁት ወደታች። እኔ እንዴት እንደሚያስደስት አላውቅም። እንግዲህ አስፈሪ የሆነውን ነገር ለማድረግ በፊት የነበሩ ግሩፖች ከወጡ በኋላ እነዚህ ወላጆች በቀጣይ ይሄዳሉ። በቀጣይስ በሚሄዱበት ጊዜ ያው የሚያዘጋጃቸው ሰዎች አሉ። እዛ ጋር በሚያዘጋጃቸው ጊዜ ያው በጣም ጥብቅ የሆነ
ቀበቶ ነው የሚታሰርላቸው። በሚታሰርበት ጊዜ ማሽኑ ቀይ ያበራ ነበረ። ቀይ የሚያበራው ነገር ኢግኖር አድርገው ቀበቶን ቼክ ሲያደርጉ የዚች ህፃን ልጅ የወንጌላዊት ቀበቶ እየታሰረ መስሏቸው ነበር። ማሽኑ ቀይ እያበራ ነው። ነገር ግን እነሱ ቼክ አድርገው ያሰሩ ስለመሰላቸው በዚህ ጋር በተፈጠረ ስህተት ምክንያት ወደ ታች ወደ 34 ሜትር ጥልቀት በሚወረወሩበት ጊዜ እሷ ከወንበሯ ላይ ተስፈንጥራ እዛ ጉድጓድ ውስጥ ወድቃ ወዲያው ሞታለች። ህይወቷ አልፏል። ስለዚህ ያው ሎየር ይዘው ጠበቃ ይዘው መከራከር ይጀምራሉ። በሚከራከሩበት ጊዜ እንግዲህ የዚህ የአድቬንቸር ፓርክ ባለቤቶች በጎንም ዲል ለማድረግ እየሞከሩ ነበር። ነገር ግን እነሱ እምቢ በማለታቸው እስካሁን ድረስ ክርክሩ ተደርጎ ማሽኑን ያመረተውም ላይክ ፋብሪካው ወይም ደግሞ ካምፓኒው ማሽኑ ላይ ግልጽ የሆነ ኢንስትራክሽን እጥረት በመኖሩ እንዲሁም ደግሞ የፓርኩ ባለቤቶች ደግሞ ቀይ እያበራ በትክክል ያን ነገር ፊክስ ሳያደርጉ ቀበቶ ታስሯል ብለው ወደ ታች ለቀዋት እቺ ልጅ ተፈጥፍጣ እንድትሞት ምክንያት ስለሆኑ በዚህ ምክንያት የ205 ሚሊዮን ዶላር ካሳ ተወስኖላቸዋል። ይሄ ገንዘብ የልጃቸውን ህይወት አይመልስላቸውም በእርግጥ ነገር ግን ፍትህ ስታገኙ ውስጣችሁ ደስ ይላል። ፍትህ አግኝተዋል። እቺ ልጅ ታናሽ ልጅ አላት። ምናልባት በዚህ ገንዘብ ለሷም የሆነ ነገር ሊደረግ ይችላል። ብቻ ዋሬበር ወላጅ እንደመረጠው ግን ፍትህ እንደዚህ በትዕግስት ትመጣለች። እኔ እነዚህ ሰማ ትናንትና በጣም ነው ደስ ያለኝ በጣም እና እባካችሁ ወላጆች ልጆቻችሁን ይዛችሁ በምትሄዱበት ጊዜ ልጆች ብዙ ነገር ሊያምራቸው ይችላል። ያለውን አክቲቪቲ በሙሉ ማድረግ አለባችሁ ማለት አይደለም። የሆነ ልባችሁ ቅር የሚለው ደግሞ ወይኔ ብላችሁ የምትፈሩት ነገር ላይ ልጆቻችሁን ይዛችሁ አትውጡ፣ እራሳችሁም አትውጡ። እናንተም አንድ ነገር ብትሆኑ ልጆቻችሁን እናንተን ያጣሉ ማለት ነው። እኔ ሮለር ኮስተር ምናምን እዚህ ራሱ አለ። እኔ እንዴት ራሱ እዛ ላይ እንደሚወጡ እግዚአብሔር ነው የሚያውቀው። በጣም እኮ ነው የሚያስፈራው። በግድ ልሙት እያሉ ሞትን መለማመጥ ምንድነው ውሰደኝ እያሉ። ኤኒዌይስ እንግዲህ ተጠንቀቁ ለማለት ነው። አዎ ቫኬሽን ሲኬድ ሮለር ኮስተር ላይ ይወጣል። ግን ልጆችን ሙሉ ለሙሉ መከልከልም አይቻልም። ያው አጋጣሚ ሆኖ ነው እንጂ ብዙ ሀፕን አያረግም። ግን አጋጣሚ ሆኖ ነው። ምናልባት እኔ የሚመስለኝ ረጅም ጊዜ መብራት እያበራ ሰርቶ ነበር ማለት ነው። ለዛ ይሆናል ችላ ያሉት እንጂ ሲኬድ በጣም ነው ጥንቃቄ የሚያደርጉት። በጣም ነው ቤልቱን ደጋግሞ የሚያዩት። ቼክ አድርገው ነው አስር ያለው እንኳን ሲባል አያልፉም። ግን ቀኗ ሆኖ ሊሆን ይችላል። ቀኗ ነው ብዬ አስባለሁ። ለወላጆቿ ግን በጣም ነው የሚያሳዝነው። እንጃ እስከ መጨረሻ ጸጸቱ የሚለቃቸው አይመስለኝም። ብሩ ምንም ማለት አይደለም። ያው እነሱ ፍትህ ማግኘታቸው ደግሞ ያስደስታል። እንግዲህ ነፍስ ይማር ብለናል። ጋይስ ቪዲዮውን እንግዲህ አይታችሁ ጨርሳችኋል። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ እንዳትረሱ። ላይኳን እንግዲህ ገጨት አድርጉኝ። ብዙ ላይክ ባገኘው ቁጥር ዩቲዩብ በየቦታው ያሰራጭልኛል። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ